بسم الله قال إن فيها لوطا በዛ በሰዱም ከተማኮ ሉጥ የሚባልም ሷሊህ ሰው አለ እነዛ ብዙዎቹ አጥፊዎችም ቢሆኑ ጥሩ ሰው ደግሞ አለ እነሱን የሚመክርና ወደ መልካም ለማንጣት የሚታገል እሱንም እንዳትጨምሩት ላስገነዝባችሁ ወዳለሁ ሲሉ قالوا نحن اعلم بمن فيها ስለሱ ተነግረናለህ እንደ በዛች ከተማ ያለን ሰው እያንዳንዷን ማንነት እናቃለን አሉ የአላህ ልኡኮች እንግዲህ ማዕሉማታቸው ከፍተኛ መሆኑ ሙኻበራት ችሎታ እንዳላቸው ተናገሩ ማለት ነው እና አንተ ተምታቀው የበለጠ ሉጥንም ሆነ ሌላውን እናቀዋለን እኛ ሙሐደድ የሆነ ተልኮ ነው የዘነ የመጣነውና ወንጀለኛ ያልሆነን ሰው ያጣልፋሉ ብለህ አታስብ በዛ ቦታ ያለው ሁኔታ በደንብ እናቀዋለን አሉ ስለዚህ እንግዲህ ሰው የናቀው አላህ ያወቀው እንደሚባለው እዚህ ከተማቸው ላይ አንድ ሰው እንኳን የሚቀበላቸው አጥቶ እንደ ብዲው ያመናጭቋቸዋል فوق 7 ሰማዋት ግን የሉጥ ዝና ምን ያህል ታላቅና የአላህ ባለሟል እንደሆነ ተነግሯቸዋል እና እኛ እናቃለን በቂ መረጃ አለን እሱ ያሳስብህም አሏቸው ማለት ነው قالوا نحن اعلم بمن فيها በዛች ከተማ ያለን ሰው ሉጥንም ይሁን ማንን እያንዳንዱን ማንነቱን እናቃለንና ለእያንዳንዱ የሚገባው ነውና የምንሰጠው አንተ አያሰጋህም ለኑነጅነሁ ወአህለሁ ስለዚህ ነብዩላህ ሉጥና በተሰቦቹን ተዝተ የሚወሰደው እርምጃ እናውጣቸዋለን በቅድሚያ ምንም አያሳስብህም አሉ እሱንና በተሰቡንም በሙሉ እናወጣቸዋለን ኢለም ረአተሁ ባለቤቱ ብቻ ስትቀራሩ ደቂቅ የሆነ ማዕሉማት መመሪያ እንዳላቸው እንዲገለጡ ማለት ነው እንግዲህ በተሰቡንና ራሱን እናወጣለን ካሉ በኋላ ተበተሰቡ እንደገና ተቀናሽ አመጡ እስቲስና አመጡለት ማለት ነው ምን ያህል እንግዲህ አላህ Subhanahu Wa Ta'ala ስራቸውን ቁልጭ ባለ መረጃ እንደሰጣቸው ነው የሚያሳዩት ማለት ነው እና ሰውየው ብቻ አይደለም ነፊሃ ሉጥን ነው የምትለው በተሰብም አለው እኮ በተሰቦችንም ጭምር እናዲናደን ግን በተሰብ ሲባል ደግሞ ከበተሰብ መካከል ተባይ የሆነ ካለ እሱ ይጠረጋል አሉ ማለት ነው ባለቤቱ ብቻ ስትቀር ሌሎቹ በተሰቦች ይድናሉ ከሱ ጋራ ለምንድነው እሷ የምትቀረው በተሰብ ተብላት ያበቃ ካነት من الغابرين እሷማ ኋላ ቀር ነበረች አሁንም ኋላ መቀር የመረጠችውን ይሰጣታል አሉ እሷ እንግዲህ ተላይ ሙስሊም መስላ ለካ ሙናፊቅ ናት ካፊር ናት እንግዲህ ሱብሃንአላህ የሴቶች እነከይደኩና አዚም እንደሚባለው እድሜ ልኳን ስንት ልጅ የወለደችላቸው አታላይ ናት ሰላይ ነበረች ማለት ነው ለጥላቶቻቸው እሷ ትበላለች ትጠጣለች እሳቸው ጋር ትኖራለች ግን ያው ለዛሂር ለይስሙላ ኢባዳም ታረጋለች ማለት ነው እሳቸውን ለማታለል ሙስሊም ናት ብለው ነው የሚኖሩት እሳቸው አይ ልጆቻቸው እናት ማለት ነው ሙናፊቅ ናት ግን እሳቸው የሚሰሯትን የሚናገሯትን የሚያረጓትን እንቅስቃሴ እለት በእለት እንደ ጋዜጠኛ ሙራሲል ሆና ለነዛ ሙጅሪሞች መረጃ ታቀብላለች ማለት ነው አንዳንድ ሸቂይ ሰው እንደዚህ ነው እንግዲህ አላህ Subhanahu ሐቃ ይዋጥለትም በዛ መልክ አላህ ደባዋን ያቅ ስለነበረ እሷ መጀመሪያውንም ረክቢል ኢማን ወደ ኋላ የቀረች ስለሆነች ተንኮለኛና ደበኛ ስለሆነች እሷን እዛ ወደደቻቸውና መረጠቻቸው ዘመዶቿ ጋራ አደባልቃታለሁ ሌሎቹ ግን ይድናሉ ከነብይ ጋር አላህ Subhanahu Wa Ta'ala አላ ሊሳኒ መላእክቲ ኢለም ረአተሁ ካነት من الغابرين ማለት من الباقين في العذاب በቅጣቱ ውስጥ ተውጣ ከሚቀሩት አንዷ ትሆናለች እሷ አልመርኡ مع من احب እንደተባለው እንግዲህ ዟሂሯ የነብዩ ሚስት ባለቤት ነበረች ውስጧ ግን ባጢሏ የካፊሮች አካል ስለሆነች ከነዛ ከወደደችና ከመረጠቻቸው የሸያጢኖች ጋራ እሷንም አደባያታለሁኝ ተብሎ ተነገራቸው ማለት ወለማ አንጃአት ሩሱሉና ሉጥን ሲአቢሂም ዘርአ ሱብሃንአላህ ከዛ በኋላ በል እንግዲህ ጊዜ እንዳትገልብን የዚህን ያህል ተነገርንህ መሄዳችን ነው ወደ ተልኮ ወደ ዘመቻችን ደህናዋል ብለው ኢብራሂምን ተተዋቸው ወጣ ብለው ቀጠሉ ወደዛኛው ከተማ ማለት ነው ወዳው ገሰገሱና ኑጥ ከተማ ገቡ ሰዱም ማለት ነው እና ልክ ሉጥ ዘንዳ በሚደርሱ ጊዜ ሉጥ ሲያዋቸው ደነገጡ እነዚህን ሰዎች ወጣቶች ናቸው በጣም መልከኞች ናቸው እነዛ ሸይጣኖች ደግሞ እንኳን እንደዚህ አይነት ወጣትና መልከኛ ሰው አይተው ማንንም ሰው አይለቁም በቃ ዛሬ ጉድ ፈላሉ እነዚህ ሰዎች እንግዲህ እኔ የተሻለ ሰው
ያ ሽማግሌ ተብዬ እዛ ጨዋ ሰው አለና እሱ ቤት ደሩ ተብለው ይሆናል። እኔ ደግሞ አቅም የለኝም እነሱን ለመከላከል ምን አባቴ ላረጋቸው ነው ብለው ይጨነቃሉ ማለት ነው። የሚበሉት የሚጠጡት ችግር የለውም። ግን እነዚህ ሰዎች ማንም ሰው ተየትም ሀገር ይምጣ እንዲህ አይነት ሰዎች ገሌ ቤት ገብተዋል ከተባለ ተሽጎድጉደው ነው የሚወጡት፣ ወዲያው ሊቃረጧቸው ማለት ነው። እና አሁን እነዚህ ሰዎች እኔ ያው ትልቅ ሰው ተብዬ ተመርጬ ይሆናል መረጃ ኑሯቸው እሱ ቤት ይሻላል የጨዋ ቤት ነው ተብለው ይሆናል የሚመጡት። እኔ ደግሞ እነዚህን ሰዎች ሳስገባ ካዩ ማስጠንቀቂያም ተሰጥቷቸዋል። አወለም ነንሃከ አኒል ዓለሚን ይላል ሌላው ቦታ። አንድ ሰው ትርጉ ብለህ ብታስተናግድ ኋላ እኛ አንምርህም ብለዋቸዋል ማለት ነው። እነዚህ ሰዎች ከመጡብኝ እንግዲህ የአላህ ነብይ ሆነው እንግዲህ አላሳድርም አይባልም። እንዳውም ኢብራሂም ናቸው ያሳደጓቸው። ኢብራሂም አበዱ ዩፍ ይባላሉ። በአለም ደረጃ ወደር የሌላቸው እንግዲህ አስተናጋጅ አልፎ ሀጁን ሁሉ በግድኔ ቤት አልገባህ ታልበላህ እያሉ የሚያስገድዱ ነበሩ። ይህ ደግሞ የመጣባቸውን እንኳን ለመቀበል የማይችሉበት ሁኔታ ስላጋጠማቸው ተጨነቁ ማለት ነው። እኔ አላሳድራችሁም ዞር በልብላቸው ነውር ነው፣ አላህም ይቆጣል። መን ካነ ዩእሚኑ ቢላሂ ወልየውሚል አኺር ፈሊክሪም ضيفه ነውና ማለት ነው። ኑቶሎ ግቡ እየተጋበዝኩኝ ደግሞ የጋበዝከውን እንግዲህ አስከብረ ሰጥታውን ማሳደር አለብህ። ያን ደግሞ ማድረግ አልችልም። እነዛ ባለጌዎች አሁን ተንጋግተው ይመጣሉ። እንደገና እነዚህ ሰው የተደፍረው ተዋርደው ከሄዱ እንደ አይነት ሰውዬ እንዳውም ነብይ ነው ይባላል። እሱ ቤት ገብተን ጎረምሶችን ጠርቶ እንደዛ አድርጎ አስጠቃን እያሉ ታሪኬን ሊያጠፉ ነው ደግሞ ብለው ተጨነቁ ማለት ነው። እና በጣም ተሸማቀቁ። ሲአ ማለት እንግዲህ ልብ የሚሰብር ሀዘን ተሰማቸው ሰዎቹ ሲመጡላቸው። እንግዲህ የአላህ ነብይ ሁልጊዜ ሰውን እንግዳን ይወዳል። እሳቸው ግን እንግዳ እንዲመጣባቸው አይፈልጉም ከጎረቤቶቻቸው ክፋት የተነሳ ማለት ነው። ወضاق بهم زرعا ባጋጠማቸው ክስተት ደረታቸው ተጨነቀ። በጭንቀት ደረታቸው ሊፈነዳ ደረሰ ማለት ነው። ያኔ ሲሸማቀቁና በጣም ሲጨነቁ ሲያዋቸው እንግዶቹ ሊያበስሯቸው ነው። አይዞት ምን ሆነው ነው እኛ ሰው ልንዘይር ስንመጣ እንደዚህ ይጨነቃሉ እንዴ ይሸማቀቃሉ እንዴ ይሏቸዋል። ወቃሉ ላ ተኸፍ አይዞት አይፍሩ ወላ ተህዘን አይዘን ምን ችግር አለ ይሉ ጀመር። እንግዲህ አይዞህ ብሎ ማበሰር ያለበት ባለቤት ነበር። እንግዶቹ እንደገና አይዞህ ብለው ማባበል ጀመሩ ማለት ነው። ያኔ እሳቸው ለመንገር የሚየከበዳቸው ሲጨነቁ ላ ተኸፍ አሏቸው። አይዞህ ገብቶናል፣ እነዚህ ባለጌዎች እኛን ይደፍሩናል መስሎ ነው እንዴ አሏቸው። አብሽር ማን እንደሚደፍር ዛሬ ታያለህ፣ እነሱ ሳይሆኑ የሚያጠቁት እኛንን አሏቸው ማለት ነው። ላ ተህዘን እና በቤትህ ውስጥ ወንጀል ተሰርቶ እንደ አይነት ስሜ ይጠፋል ብለህ ማትዘን፣ ዛሬ ለአንዴና ለመጨረሻ ልንገላግልህ ነው የመጣ ነውና እኛ ይጠቃሉ ብለህ አትፍራ፣ አጥቂዎች እንጂ ተጠቂዎች አንሆንም አሏቸው ማለት ነው። እና ስለዚህ አሁን ታንተ የሚጠበቅብህ ኢና ሙነጁከ ወአህለከ አንተና ቤተሰብህን ከአደጋው እንድትድን እንፈልጋለን። ደም እንዳይረጭህ ብቻ ቶሎ ፈጠን ብለህ ውጣት አካባቢው አሉ። እና እዚህ ጦርነት ሊፈነዳ ነውና እንዳያጣልፍህ ፈጠን ብለህ ብቻ የምትይዘውን ጓዝህንና ቤተሰብህን ይዘህ ውጣ፣ ከዛ በኋላ ማን እንደሚያጠቃ እናሳያለን አሉ ማለት ነው። ኢላ ምራአተከ አሉ ይቺ ማነጤ ባለቤት ብቻ እንዳትወጣ አብራ፣ እሷ አይፈቀድላትም። አላህ Subhanahu Wa Ta'ala ልውጣ እንኳ ብትል ሙናፊቅ ናትና ምናልባት እንግዲህ ለማስመሰል አሁንም ልትሞክር ትችላለችና እሷ አይፈቀድላትም። እንዳትነግራት፣ እንዳውም ሌሊት ነው እንዳትቀሰቅሳት፣ ዝም ብለህ ልጆችህን አንሳና ቶሎ ውጣ ተባሉ ማለት ነው። ልጆቻቸውን ይዘው ያው እየተቻኮሉ ልጆቻቸውን ቀስቅሰው ወጡ ማለት ነው። ካነት ሚነል ጋቢሪን እሷ መጀመሪያም ወደ ኋላ የቀረች ነበረችና አሁንም በቅጣቱ ውስጥ ተውጠው ከሚቀሩት መናጢዎች አንዷ ተብላ ተዘግባለችና እሷ መውጣት የለባትም፣ ሌሎችን ቤተሰቦችህን ይዘህ ቶሎ ውጣ የሚል መመሪያ ተሰጣቸው ማለት ነው። ታዲያ ምን ልታረጉ ነው አሉ በድንጋጤ። እኔ ስልውጣ ስወጣ ምን ሊሆን ነው አገሬ አሉ ወገኔ። ኢና ሙንዚሉና አላ አህሊ هذه القريه እንደ ራስ ተናንተና ገላግለኝ ረቢን ሱርኒ አለ القوم المفسدين ስትል አልከረምክም እንደ ዛሬ እንደገና መልስ ሲመጣ ምን ልትልፈልክ አሏቸው። እነሱም አልቅላቸዋል፣ በቃ እርምጃ ሊወሰድባቸው ነው አሉ። እና ሙንዚሉና አላ አህሊ هذه القريه በዚህ ሰዱም በተባለ ከተማ ነዋሪዎች ላይ ርጅዘ ሚነ ሰማ
ከወደ ሰማይ ታይቶ የማይታወቅ መቅሰፍታዊ የሆነ ቅጣት ይወርድባቸዋል ፋታ የማይሰጥ ማለት ነው ቢማ ካኑ የፍሱቁን ሲባልጉ በመቆየታቸው ሳቢያ ጌታ ይሄን አይነት ቅጣት ፈርዶላቸዋልና አሁን ቅጣታቸውን ይቀበላሉ ብለው እቅጩን ነገሯቸው ማለት ነው በዛ መልክ እንግዲህ እሳቸው ተቻክለው ልጆቻቸውን ይዘው ወጡ ልክ ፈጅር በሚደርስበት ጊዜ ሰሐር ላይ እርምጃው ተጀመረ ማለት ነው ሁለት አይነት እርምጃ ነው የተወሰደው አንደኛ ጅብሪል አሚን ነው የሚበራው ቡድኑን በክንፉ ጫፍ እንደዚህ ከተማዋን 5 ከተማዎች ነበሩ ተከታታዮች 5ቱም ከተማ ያሉበትን መልክዓ ምድር እንዳለ በክንፉ ሰቀሰቀና እንደ ቂጣ አነሳ ወደ ሰማይ ማለት ነው ወደ ሰማይ ይዞት የሰማይ ጣራ አጠገብ ደረሰ የዛ ጊዜ ውሻዎችና ዶሮዎች እንጫጩ ነበር ንጋት ላይ ስለሆነ ውሻና ጆሮ ድምጽ በሚሰማ ጊዜ ሰማይ ላይ ያሉ መላእክቶች ተረበሹ ምን መጣብን ብለው እውካታ የማያውቁት ድምጽ ማለት ነው ምንድነው በሚባልበት ጊዜ ያው ከምድር አካባቢ የመጡ ፍጥሮች ናቸው ተብሎ አይዟችሁ ተረጋጉ ከዛ በኋላ ሰማይ ጣራ አጠገብ ታደረሰ በኋላ ገለበጠው እንደ ቂጣ ማለት ነው እንዳለ ያ ከተማ ወረደና ከተማዎች ባሉበት ቦታ ላይ እንዳለ መተው ሲፈጠፈጡ ወደ ምድር ጠልቆ ገባ ህዝብና የቤት ቁሳቁስ እንዳለ ከዛ ተለውጦ ይሄ ግማ ውሃ የሚባለው ፈነዳና እንዳለ በከተማው ላይ ዩቃንስ ተተካበት ማለት ነው ባህር መይት የሚባለው ከዛ በኋላ እንደ አዛበል ቀብር ሆኖ ደግሞ እንዲቀጣቸው የመርዛማ ድንጋይ ደግሞ በላው ላይ እንዲዘንብ ተደረገ ማለት ነው ኃይለኛ እንደ እርሳስ የሆነ ነው ልክ በሰውነት ላይ ሲወርድ በአንድ ጊዜ በጣሶ የሚጥብ የዛ አይነት እንግዲህ እርምጃ በቅጽበት ወዲያውኑ አለቀና ልክ ፀሐይ ከመውጣቱ በፊት ዘመቻው አለቀ አንድ ሰው ደብዛው ጠፋ በዛ አካባቢ ማለት ነው ይሄን እንግዲህ አላህ Subhanahu Wa Ta'ala ያደረገው አንደኛ እነሱ በፈጸሙት ግፍና በደል ሳቢያ ነው ሁለተኛ የሰው ልጆችን የታሪክ ይዘት ያዛቡ ናቸው የተፈጥሮ ህግን የጣሱ ባለጌዎች ናቸው ማለት ነው እንግዲህ ይሄን ያየና የሰማ የዛ አይነት ጸባይ ደግሞ እንዳያስብ ማድረጉ ነበረ ግን ሙጅሪሞች በአሁኑ ጊዜ በተለይ ሰልጥነናል የሚሉት አገሮች ይሄንን በደንብ አድርተውታል በአሁኑ ጊዜ በህግ እየተጠበቀ ያው ሽልማት እየተሰጠ እንደፈን ተቆጥሮ ምዕራባውያን አሁን በዚህ ላይ ነው መጥፊያቸው የደረሰ መሆኑን ያመለክታል አላህ አንድ ወንጀል መጠን አልፎ በሚሄድበት ጊዜ የመጨረሻ እርምጃ እንደሚወስድ የታወቀ ጉዳይ ነው ማለት ነው የጊዜ ጉዳይ ነው መቼ እንደሚያረጋው እንጂ አሁን ይሄ እንዲመጣላቸው የሚጥሩና የሚቋምጡ ህዝቦች አሉ ያውም ሰልጥነናል ታላቅነን የሚሉ ሳይቀሩ ማለት ነው በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala እነዚህን የስዱን ከተማ ነዋሪዎች እንዳልነበሩ አደረጋቸው በአንድ ጊዜ ነው ሽርክና ኩፍሩ እንደተጠበቀ ሆኖ ከስብዕና ክልል በመውጣታቸው አይቀጡ ቅጣት ቀጣቸው አሁንም ያው ነው ያለው ማለት ነው ኩፍርና ሽርክም ጣራ ደርሷል እንደገና በሰው ልጆች በጎረቤት ሀገሮች የሚደርሰው ግፍና በደልም መጠኑን አልፏል እንደገና ሁሉም ነገር ሰው ልጆች ማድረግ የሚገባ ያለባቸውን ሁሉ አድርገዋል ከጌታ የሚሰጠው ምላሽ ብቻ ነው አሁን የሚጠበቀው ያለው ማለት ነው ወለቀት ተረክና منها آية بينة ይላል እንግዲህ የነዛ የመናጢዎችንና የርጉሞችን ከተማ ግልጽ የሆነ ተአምር ምልክት ጊዜ የማይሽረውና የማይጠፋ የማይረሳ አሻራ አድርገን ተውናት ይላል ይሄ በባህር መይት የሚባለው የዓለም ቱሪስት የሚዘይረው ነው እኛ የውዝ ቅርብ ሆነን ሄደን አናቅም ለጉድ እንግዲህ የዓለም ጫፍ ሁሉ ይመጣል ምክንያቱም እንደዛ አይነት ባህር በዓለም ላይ የለም ለምንም ነገር አያገለግልም ሽታው ራሱ ገና ባሻጋሪ ግማቱ አያስጠጋም አንድ ነገር ባጠገቡ አይበቅልም ለመጠጥ አይሆንም ለማጠብ አይሆንም በቃ መሬት ላይ ተኝቶ ብቻ ገምቶ የሚኖር ነገር ነው ማለት ነው ይሄን እንግዲህ አየተን በይና በቃል ዝም ብሎ ቢነገር አንድ ሰው በኋላ ባደረ ቁጥር ባካፈ ታሪክ ይሆናል ውሸት ነው ሊባል ይችላል ይሄ ግን ቋሚ ተዛ ጀምሮ እስካሁን ድረስ አለ ይሄንን ግልጽ የሆነ ተአምር አሻራ በመድር ላይ ተተንላቸው አለ ሰው ልጆች መጠንቀቂያ እንዲሆናቸው ይሄንን ይኸው ከአሜሪካ ከአውስትራሊያ ከአፍሪካ ከአሲያ እየመጡ ይጎበኛሉ እነዛው የሚሰሩ ሰዎች
ይሄን ያዩ ምንድነው ምክንያቱ መልሱን ያውቃሉ ለምንድነው ባህር ከዓለም ባህር የተለየው ሆኖ እንደዚህ የሆነው ሲባል የነዛ ሰዎች ታሪክ በዛ ወንጀል ሳቢያ የተወሰደው እርምጃ እየተባለ ይነገራቸዋል ከነ ታሪኩ ይሁን ግደለም ያመጣውን ያምጣ ይያሉ ነው አሁን ማለት ነው ስለዚህ ያስቀምጠንላቸዋል አሻራውን ምልክቱን ማስረጃውን ይሄንን አይተው ሰምተው ያልተቀበሉና በዚህ ስራ ላይ እንቀጥላለን የሚሉ ተራቸውን ይጠብቁ እያለ ነው አላህ Subhanahu Wa Ta'ala ርጅዘ ሚነ ሰማ ማለት እንግዲህ በጣም ሰቅጣጭ ሆነ ከወደ ሰማይ የሚወርድ ከተማ ተነስቶ ሰማይ ላይ ወጥቶ እንደገና መልሶ ወርዶ ይጠፋል ብሎ ማንንም የሚጠብቀው ይሄ ባይታይተሰምቶ የማያቅ ነገር ነው ልክ እንደ ወንጀላቸውም የሰው ልጅ ሰራዋል ተብሎ የማይጠበቅ አሳፋሪ ነገር ነበረ ቅጣቱም እንደገና በሰው ልጅ ይደርሳል ተብሎ የማይጠበቅ ቅጣት ሆነ ማለት ነው ቢማ ካኑ ይፍስቁን ታላህ ፍቃድ የሚያፈነግጡ በመሆናቸው የዛ አይነት እርምጃ ወሰርንባቸው ወለቀድ ተረክና ሚንሃ አየተን በይና እና በዛች ከተማ ላይ እንግዲህም ጊዜ የማይሽረውና የማይረሳ የማይደበዝዝ ግልጽና ጉልህ የሆነ ተአምር ታውንላቸው ሊቀውም ያቂሉን ለሚረዱ ሰዎች ይችላል እነሱ አልቀዋል የሉም ግን በሌላ በአለም ዙሪያ አቅላለን የሚሉ ሰዎች ሁሉ ያና የተቀጣ ተብሎ መመከሪያና መገሰጫ እንዲሆን ብለን ከተማውን በዛ መልክተው ነው ይላል ግን አሁን መደሰቻ ሆነ መዝናኛ ያደረጉት ማለት ነው መገሰጫ መሆኑ ቀርቶ ወኢላ መዲና አኻሁም ሹዓይባ ከዚህ ቀጥሎ ደግሞ ወደ ነብዩላህ ሹዓይብ ታሪክ ሊያሻግረን ነው መዲን ወደ ተባሉ ህዝቦች ደግሞ ወንድማቸውን ሹዓይብን ላክንላቸው ይላል ይሄ ሸርቀል አውሰጥ የሚባል እንግዲህ የአውዲማ ነው ሁሉ ጊዜ ሁሉም አንድ አካባቢ ነው አይራራቅም የመዲን የሚባለው ሲና ነው አሁን በግብጽና በእስራኤል መካከል ያለው ክልል ሲና የሚባለው ቦታ እዛ ነበሩ እነዚህ ደግሞ ማለት ነው እና ሹዓይብ ነብዩላህ ሹዓይብ አለይሂ ሰላም እንደገና በተራቸው ደግሞ መዲን ለተባሉ ህዝቦች መርጠን ላክንላቸው ይላል ምናሉ መተው ፈቃል ያቀው ወገኖች ሆይ አሉ እዕቡዱላህ ወሂዱላህ አላህን Subhanahu Wa Ta'ala በብቸኝነት አምልኩ እሱ ፈጥሯችሁ እሱ ያኖራችሁ እየቀለባችሁ ሌላን ማምለክ የለባችሁም የጣዖት አምልኮ አያዋጣምና እሱን ትታችሁ አንድ አላህ ኻሊቃችሁን ብቻ ተገዙ ብለው ጠይቋቸው ወርጁል የውመል አኺር ወኻፉል የውመል አኺር ይሄንን ጥሪ ታልተቀበላችሁና በተውሂድ መስመር ካልገባችሁ የመጨረሻ ቀን አሳር መከራ ነው የሚጠብቃችሁና በዛ ቀን እንዳትዋረዱ አላህን ፍሩ አሏቸው ወላ ተዕተው ፊል አርዲ ሙፍሲዲን በመሬት ላይ አጥፊዎች ሆናችሁ አትሯሯጡ የጥፋት መልእክተኛ ሆናችሁ ተመሯሯጥ አላህን አውቃችሁና አምናችሁ ለሱ ብትገዙ ይሻላችኋል አሏቸው ማለት ነው ፈከዘቡህ እነዚህም የፈረደባቸው መናጢዎች ስለነበሩ ሹዓይብን አስተባበሉ እባክህ አትለፍልፍ ምንድነው የምትለው ያለው ብለው ይሳለቁባቸው ጀመሩ فاخذتهم الرجفه እና እነሱም ደግሞ የመሬት መንቀጥቀጥ ያዘቻቸው መሬት ተርገፈገፈችና በላያቸው ላይ ቤቶቻቸው እንዳለ ተተራምሰው ቀብር ሆኑላቸው እዛው ማለት ነው فاصبحوا في دارهم جاثمين ሁላቸውም በየግቢያቸው የሞቱ የተንከፈረሩ ሆነው አደሩ ይላል እና በእክትሳር አደረገው በጣም የነሱን ታሪክ ማለት ነው ሌሎቹ ረጃጅም ሱራዎች ላይ ሱረቱል አዕራፍ ላይ በደንብ በሰፊው ተናግሯል እና አሁን በአጠቃላይ ሆነ እነሱ ያው መጠን ያለፉ ባለጌዎች ነበሩና ነብዩላህ ሹዓይብ ሲመክሯቸው ባለመቀበላቸው በእነሱም ላይ እርምጃ ተወሰደ እርምጃው ሁለት አይነት ነው መጀመሪያ የመላእክት ጩኸት ኃይለኛ ጩኸት አስተጋባ ከተማው ላይ ማለት ነው ያ ኃይለኛው ጩኸት ተጩኸቱ ክብደት የተነሳ መሬት አልቻለውም ራሱ መሬት መንቀጥቀጥ ተፈጠረ ማለት ነው መሬት መንቀጥቀጥ በሚፈጠርበት ጊዜ ባላያቸው ላይ ያለ ቤት እንዳለ እየተደራማመሰ ላያቸው ላይ መጣላቸው ማለት ነው ከዛ ወዳው ጧት ሲነጋ ማንም ሰው የለም ከነብዩና ከተከታዮቹ በስተቀር ማለት ነው እነሱ ቀደም ብላችሁ ውጡ ተብለው ማስጠንቀቂያ ተሰጥቷቸው ወጥተዋል ሌላው እንዳለ እመቱን ወቀረ ማለት ነው በዛ መልክ እነሱንም ወድርሻቸውን ሰጠናቸው ይላል ወአደን ወሰሙድ እንደገና አዲና ሰሙድንም አጠፋናቸው ይላል አላህ Subhanahu Wa Ta'ala አዲና ሰሙድን ነብዮቻቸውን ሳይጠራ እነሱ ወደማቸውን
የቁርአን እንግዲህ አካሄድ የሚገርም ነው። አንዳንድ ጊዜ በጣም ረጅሙን ቂሷ በአንድ ቃል ጨለፍ አድርጎ የጭብጡን ብቻ ይነግርሃል ማለት ነው። ነብዮችን እንኳን ሳይጠራ አዲና ሰሙድም እርጉሞች መናጢዎች ስለነበሩ እነሱም ዱላው ደረሳቸው በየተራቸው ይላል ባጭሩ ማለት ነው። ለነብዩላህ ለአድ ከተማ የተላኩት ነብዩላህ ሁድ ይባላሉ፣ የመናዊ ናቸው ማለት ነው። እና اذ انذر قومه بالاحقاف የሚለው ሱረቱል አህቃፍ ላይ አሸዋማ በሆነው ክልል ላይ ወገኖቹን ባስጠነቀቀ ጊዜ ነብዩላህ ሁድ ምን እንዳለ አስታውስ ይላል። አሁን ግን ክልሉም ሳይጠራ ነብዩም ሳይጠራ አዶችም ሰሙዶችም ተወገዱ አለባጭሩ ማለት ነው። እና እነዚህ አዶች ደግሞ በጣም የገነኑ ህዝቦች ነበሩ። እንዳውም በዚህ በመካከለኛው ምስራቅ አካባቢ ወደር የሌላቸው ሀያል መንግስት የነበራቸው ሰዎች እነዚህ ነበሩ ማለት ነው። ሌሎቹ በደውዮች ናቸው ብዙዎቹ። እና አዱል ኩብራ ይሉ ነበር ራሳቸውን ሀያሏ አድ በዓለም ማንም የማይበግራትና የማይደፍራት የዓለም አባወራ አድርገው ራሳቸውን ይኮፈሱ ነበረ ማለት ነው። በስልጣኔም በጣም የገፉ ነበሩ። አገራቸውም ለምለም ነበረ። በጣም በኢኮኖሚ ያደጉ በስልጣኔ የመጠቁ ነበሩ ማለት ነው። በብዛትም በብቃትም በወታደራዊ ኃይልም እጅግ የመጠቁ ነበሩና ነብዩላህ ሁድ መጥተው አላህን ፍሩ፣ አላህ ተተቆጣ ሊያጠፋችሁ ይችላል የጎረቤት ሀገሮችን እንዳጠፋ ሲሏቸው እባክህ እዛ የምታስፈራራውን ፈልግ ማን الذي يقدر على اهلاك عاد الكبرى አሉ። ሀያሏን አድ ማን ነው ጫፋን የሚነካው? እባክህ አታስፈራራን፣ ሌላ የሚፈራ ሰው ካለ ፈልግና አስፈራራ፣ እኛ ግን ማንንም ምንንም ማንፈራም አሉ። የጥጋባቸው ብዛት ማለት ነው። ወሰሙድ እንደገና ሰሙዶችንም አወደምናቸው ይላል። ሰሙዶችም በዚሁ ክልል ናቸው። ከመዲነቱል ሙነወራ አለፍ ብለህ ወደ ኡርዱን ተመሻገርህ በፊት ዋዲል ቁራ የሚባል ቦታ አለ። በእንዲያ እዛ አካባቢ ይኖሩ ነበረ ማለት ነው። በዘር ሀለጋቸው ሁለቱ ይገናኛሉ። እነዚህ ጀኑባዊ እነዚህ ሰሜናዊ ናቸው። መጀመሪያ አዶች ሲጠፉ ከዛ አካባቢ ከነብዩ ጋር ያመኑት ሰዎች 1400 የሚሆኑ ሰዎች ክልሉን ለቀው ሄዱና ወደ ሰሜን ዋዲል ቁራ የሚባል ላይ ሰፈሩ ማለት ነው። ብዙ ኖሩ፣ ብዙ ዘመናትና ብዙ ትውልድ ያለፈ። ከዛው ነብዩ ካለፉ በኋላ አመራሩ እየደከመ ሲሄድ እስላማዊ ስርዓት ሲጠፋ ወደ ቅድመ አባቶቻቸው ወደዛ ወደ ሽርክና ወደ ኩፍራቸው ተመለሱ ማለት ነው። የነዛ ርዝራዦች ናቸው። ከዛ እንደገና በተራቸው ደግሞ ሷሊህ የሚባል ነብይ ተልኮ መጣ ማለት ነው። እና እነዚህ አደት ታኒያ ይባላሉ። የመጀመሪያዎቹ አደል ኡላ፣ እነዚህ አደት ታኒያ። እነሱም እንደዛው እንግዲህ ያን ታሪክ እያወቁ የቀድመ አያቶቻቸው እንዴት እንደጠፉ እያወቁ በዛ ምክንያት ተክልሉ ፈልሰው ሂደው እንደገና በሰሜኑ ክልል አብበውና በርክተው ያንኑ ጥፋት እንደገና መልሰው መስራት ጀመሩ ማለት ነው። የነብዩላህ ሷሊህ መተው ተው ይሄ ነገር አያዋጣችሁም ጥፋት ላይ ተወድቃላችሁ ብለው ቢመክሯቸው አንተ ማነህ ከማን ተሽለህ ብለው ተሳለቁባቸው። እኔማ የአላህ ነብይ ነኝ ሲሏቸው የአላህ ነብይ ለመሆን ምን ማስረጃ አለህ ተባሉ። ምን ማስረጃ ትፈልጋላችሁ ሲሏቸው ግመል እረኞች ዘላኖች ስለነበሩ ባሰው ባቅሙ ነውና የሚያስበው ስለ ግመል ነው የሚያስቡት። እና ያንተ የአላህ መልእክተኛ ከሆንክ ለየት ያለች ግመል ትወጣለህ ተጎራ አሉ። ተኛ ግመሎች እንግዲህ የተሻለችና የበለጠች ግዙፍ የሆነች ተዚህ ተተራራ ትልቅ ጋራ ስለነበር ከዚህ ተፈልቅቆ ሲወጣ ይሄን ካየን እናምንልሃለን ብለው ጠየቁ። አይሆንም መስሏቸው ነብዩላህ ሷሊህ ደግሞ ጌታቸውን ሙጥኝ ብለው ሲለምኑ ይሄን ሙዕጂዛ እንዲሰጣቸው እሺ ብሎ ተጋራው ተተራራው ግመል በሰማይ የነካ የመሰለኝ ግዙፍ የሆነ ግመል ወጣችላቸው ማለት ነው። ያችን ግመል እንዲያትነኳት ብለው ማስጠንቀቂያ ሰጡ። በጣም ግዙፍ ናት። ትንሽ ምግብ ትንሽ ውሃ አይበቃትም። አክልሉ የውሃ እጥረት ነበረበት፣ በረሃማ ቦታ ነው። እንደገና ሳር የቅጠሉም ለነሱ ግመሎችና ለበጎቻቸው አልበቃ ብሎ ነበረ። እሷ በምትመጣ ጊዜ በጣም ግዙፍ ስለሆነች ያገሩን ሁሉ መኖ በአንድ ጊዜ ተጠራርጋ ትበለዋለች። ያገሩን ውሃ በአንድ ጊዜ ወንዝ ወርዳ ጭልጥ አርጋ ትጠጣለች። በገዛ እጃቸው እንግዲህ መጀመሪያ ኢኮኖሚ ውድቀት ሊመጣ ነው ማለት ነው። ይችን ግመል ደግሞ ብትነኳት የመጨረሻ ፍጻሜያችሁ ይሆናል ብሎ ማስጠንቀቂያ ሰጧቸው። ለመጀመሪያ ጊዜ ተደናገጡና ይቻላል መስሏቸው ለመኗሯን ሞክሩ።
ስርዓት ዘረጉና አንድ ቀን ግመሏ እንድትጠጣ በሁለተኛው ቀን ህዝብ እንዲቀዳ ተደረገ ማለት ነው። ግመሏ የሀገሩን ህዝብና የሀገሩን እንስሳ የሚጠጣውን ውሃ ብቻዋን ትጠጣለች ትጨርሳለች ማለት ነው። ለሷ አንድ ቀን ተፈቀደላት፣ ለሌላው ህዝብ ደግሞ እስተንሰሳው አንድ ቀን ተፈቀደ። በተራ እንግዲህ ወረፋ ተይዞ ዛሬ የግመሏ ተራ ነው ዛሬ የኛ ተራ ነው እየተባለ ተቀጠለ ለተወሰነ ጊዜ ማለት ነው። በመጨረሻ ያው የተሰላቹና አንድ ቀን ትግስታቸው ሊሟጠጥና በሷ ላይ እርምጃ ሊወስዱ ነው እና በጣም ሰካራሞችና ወፈፊዎች ነበሩ ባለስልጣናት። ምግብ ቤት ይገባሉ፣ ከዛም ቀጥለው ወደ መጠጥ ቤት ጎራ ይሉና መጠጣት ይጀምራሉ። መጠጣት ሲጀምሩ መሳከር፣ ሰው ሲሰክር አቅሉን ያጣል። ለሆነ ለዛ ለጓደኛው ሁሉ ይጋብዝ ገባ ሲሰክር፣ ለገሌም ቅጅለት እያለ ቸር ይሆናል ንፉጉ ሁሉ። ያን ጊዜ ሲቀዳ ሳይታሰብ ድንገት አለቀ ይሄ መጠጥ ማለት ነው። ቅጅ እንጂ ያለ አለቀ እኮ ባይሆን ውሃ ጨምሪበት ሲል ውሃ ሴት አለ ዛሬ የግመሉ አይደለም እንደ ተባለ ማለት ነው። አሁን እንግዲህ ተሳፍሮታልና አይ ጎበዝ እንደው በአገራችን እንደው ውሃ እንኳን እንጣ እንደ ምን ይሻላል ይች ግመል አይልም አንዱ። ምን ይሻላል እናንተ ዝም ብላችሁ ነው እንጂ እኮ ብትፈቅዱልኝ እኔ ሄጄ አንገቷን እቆርጣለሁ አለ ጎረምሳው ማለት ነው። አረ ፈቅደንልሃል ሰይፉን ላጥ አደረገና ሄድ ፈቅጃለሁ አለ ባለስልጣኑ ማለት ነው። ተንደርድሮ ሄዶ እዛው ወንዝ ላይ እየጠጣች እያለች ቋንጃዋን ቆረጣት። ቁጭ ስትል አረዳት። ከዛ በኋላ ገላግሊያቸዋለሁ ብሎ ብስራቱን መጥቶ ነገረ ማለት ነው። ያ ሁሉ ሰካራም እየተንገዳገደ ስጋ ሊካፈል ሊቀራመት ወረደና ወዳው ገፈው ገነጣጥለው እየተሸከሙ ስጋውን እያንዘፋዘፉ ወደ ቤታቸው ማጋዝ ጀመሩ ማለት ነው። በነብዩ በር ሲያልፉ ይሳለቁባቸዋል። ግመሏን እንዳትነኩ ጉዳቸው ይፈላል ብለህ ነበረ፣ ያው ምንም አልሆንም ስጋ ትፈልግ እንደው ይልቁንስ እንነይትልህ አሉ ማለት ነው። አይን ያፉ ብያለሁ ግደለም እና ተመተው ፊዳሪኩም 3 አያም እኔ እንኳን ይሄንን ስጋ አልበላም እናንተ ግን ስጋውን ሳጨርሱ እንዲያትጨረሱ ቶልቶሎ ብሎ አሏቸው። እና 3 ቀን ብቻ ነው ያላችሁ እድሜ፣ ግመሏ የቀደመቻችሁ በ3 ቀን ነው። ከ3 ቀን በኋላ የእናንተ ፍጻሜ ስለሚሆን ሲሏቸው ተሳለቁ። የድርቅናቸው ብዛት አይ እቺን ግመል ብትነኩ ያልቅላችኋል ነበር የምትለው፣ አሁን ደግሞ አሻሻልክና 3 ቀን ቀጠሮ አራዘምክልን፣ ትንሽ ቆይተ ደግሞ 3 ሳምንት ትላለ 3 ወር ትላለ ይቀራል ከዛ በኋላ አሉ። ذلك وعد غير مكذوب አሉ። ይሄ እናንተ ምኞት ነው። ከ3 ቀን በላይ አንድ ደቂቃ አትጨምሩም፣ ያ ቢሆን ምላሴ ይቆረጥ አተሐዳኩም አሉ ነብዩላህ ሷሊህ ማለት ነው። 3 ቀን ነው ያደቻችሁ እድሜ፣ ስለዚህ ቶልቶሎ ብሉና ያው በ3 ቀናችሁ እናንተ ታልቃላችሁ አሏቸው። እንዳውም ያ ተመድረሱ በፊት ተፈለጋችሁ ማስረጃ ሰጣችኋለሁ ያን ቀጠሮ እንደማታልፉ። መጀመሪያውን ይህን ስጋ ስትበሉ ፊታችሁ ቢጫ ይሆናል አሏቸው። ትንሽ ቆይቶ ደግሞ ቀይ ደም ይሆናል አሏቸው። ትንሽ ቆይቶ ደግሞ ክሰል ይመስላል አሏቸው። ከዛ መጨረሻቸው ይሆናል። እዛው እንዲህ እያሏቸው ፊታቸው ቢጫ መሆን ጀመረ። እንደ አንተ ተቀየርክብኝ ሳይለዋል ጓደኛ ዝበል ቡካታም እሱ ያለውን ደግሞ እንትልትለው ፈርተህ ነው ይለዋል ማለት ነው። አሁን ደግሞ ረባካችሁ ቀላችሁ ደም መሰላችሁ ሲል የድርቅና ብዛት ሱብሃንአላህ ሰው ባይኑ ያየ። በመጨረሻ ያቺ 3 ቀን ስትደርስ መጣች ቀጠሮዋ አለቀ ማለት ነው። ወቀት ተበየነ ለኩም መሳኪኒህም ወዘየነ ለሁም الشيطان فاخذتهم الرجفه። ስለዚህ ያ እንግዲህ አላህ Subhanahu Wa Ta'ala የላከው ማአት መቅሰፍቱ ደረሰባቸው ማለት ነው። فاصبحوا في دارهم جاثمين ሁላቸውም በየግቢያቸው የሞቱ የበረኩ ሆነው ተገኙ፣ ተንከፈረሩ፣ በአጠቃላይ ደረቁ ማለት ነው። هذا صلى الله عليه وسلم على النبي وعلى اله